የድንግል ማርያም የአስራት ሀገሯን የንጋላት ጨለማው ብርሃን ይሆን አስባትም የንመመኪያ ክብሬነ። ሰላም ጤና ይስጥልኝ ክብራና ክብራት የዚህ ቻናል አድማጭ ተመልካቾች እንዲሁም በዓለም ዙሪያ ለምትገኙ የሰው ዘር በሙሉ ሰላማችሁ ይብዛል እያልኩኝ ነባር ቤተሰቦቼ ሼር ላይክ እያረጋችሁ ስለምታበረታቱ ክብረት ይስጥልኝ። ሁልጊዜም ከጎኔ ስላላችሁ የዚህ ቻናል ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ የደወል በተናን በመጫን የዘወትር ቪዲዮ ተጋባዥ ይሆኑ ዘንድ በአክብሮት እጠይቃለሁ። ወደ ታሪኮች አመራለሁ፣ አብራችሁ ቆዩ። ከልጅነቷ ማውራት አትችልም። ስሟ መስከረም ቢሆንም በቅጽል ስሟ ዱዱሽ እንላታለን። ሯጭ ናት። ሌሊት ተነስታ ሰፈራችን ያለ ጫካ ውስጥ ትሮጥና ሲበቃት ማርያም ደጅ መታ አረፍ ትላለች። ጾም ካልሆነ ደግሞ ጸበል ትጠጣለች። ሁሌም ሰላምቷ ፈገግታ ነው። በተለይ የማርያምን ስዕል ያለበትን ጸሎት ቤት ጋ ስትቀመጥ ማርያም ታወራታለች መሰል እንደ እብድ ትገለፍጣለች። ደሞ ስዕሏን ታሻሽና ሁሉ ነገሯን ትነካካለች። በዚህ ምክንያት እናቶች የዱዱሽ ማርያም ጋር እያሉ የስዕል ቤቷን ይጠሯት ከጀመሩ ሰነባበቱ። አንድ ቀን ዱዱሽ ከሩጫ መልስ ስትመጣ ብስጭት በሚል አኳን በሩን አልፋ ስትገባ አየናት። በፊት ከበሩ ጫማዋን ታወልቅ ነበር እኮ። ስትገባም እየፈራች ነው። ዛሬ ግን እግሯ ላይ ጫማም የለም። ፈጥና ስዕል ቤቱ ጋር ሄደች። ለኛ በማይገባን ቋንቋ ቃል ሳታወጣ ብቻ ጮሃ ዝም አለች። አነረዳት ነገር አታወራም። ምን ሆንሽ አንላት ነገር አትሰማም። ብቻ ዝም ብለን እያየናት ሳለ እኔ ግን ወድሻለሁ እሺ የሚል ጮክ ያለ ድምፅ ሰማን። እኔ ዙሪያዬን አማተርኩ። ጸሎት ቤቱ ጋር ከዱዱሽ በቀር ማንም የለም። ጓደኞችም የሰሙትን ማመን አቃታቸው መሰለኝ። ጀርባ ሰታ ስለነበር ሁኔታው አጋጣሚ መስሎንም ነበር። በኋላ ግን እልልታ የሚመስል ጩኸት ሰምተን ወደ ስዕል ቤቱ ጋር ስንሮጥ ተጠጋን። ዱዱሽ ናት። ቻቻ እጇን ዘርግታ እያለቀሰች እየጮኸች ነው። ነገሩ ለሷም አዲስ ይመስላል። አፏ ላይ የቃመችው እምነት አፏ ዙሪያ ጎልቶ ይታያል። ዱዱሻ ግን እልልታዋን አላቆመችም። ምን እንደተፈጠረ ለማወቅ ብንጓጓም ዱዱሻን ለማስቆም ማንም አልፈለገም። ለረጅም ደቂቃ ሁሉም አብሯት ሲያመሰግኑ ቆይቶ ድንገት አንድ እናት ለመሆኑ ዱዱሼ እንዴት ሆነ? እንዴት ሰማችሽ? አሏት። በዲዳ ቋንቋዬ ታረቂ ብያት አለች ዱዱሽ። አይ መሰላም እሷ እኮ ብቻዋን ቋንቋ ናት። ለመሆኑ ቅድም ምን አስለቀሰሽ እቴ? ጫካ ሮጬ ልመለስ ስል ጫማዬ ተሰረቀብኝ። እኔ ደህና ነኝ። አትሌትስ መሆን እፈልጋለሁ፣ ግን በመከራ ያገኘኋትን ጫማዬን ድንገት በወልቃት ተሰረቀችብኝ። ከፍቶኝ መጥቼ አለቀስኩኝ። ለምን አፈሯን እንደቀመስኩኝ ግን አላውቅም። እማውቀው ወድሻለሁ ማለቴን ነው። ዱዱሽ እንባዋ የወረደ አውርታ ሳትጨርስ አንድ ሰው ጫማ 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 ሲል ሰማን። የሰማነውን አስደንግጦን ስንዞር ሌላኛው ከማርያም በር የማይጠፋው እብድ አጀበን አየነው። እኔ አልሰረኩም፣ እንዳይጠፋ ነው አለ። በአንድ እጁ የዱዱሻን ጫማ ይዞ በአንድ እጁ ጢሙን እያከከ። ዱዱሻ ሳቋ ተመለሰላት። እነማ ሆይ እንዲህ ሲሉ ገጠሙላት። አታይም አትበሉ፣ ማርያም አትሰማ፣ ተናግራ የለም ወይ ዱዱሽ እምነት ቅማ። ማርያም አታሳፍር፣ አትጥልም ወዳ፣ አንደበት ሰጠቻት ሸራ ጫማ ወስዳ። ትዝ ይለኛል የዛሬ ዓመት አባቴን ዛሬ እኮ ኪዳነ ምሕረት ናት፣ ቅዳሴ አትሄድም እንዴ? ስራ ረፍዶብኝ ሳሎን ውስጥ እየተሯሯጥኩ። ሂድ ወዲያ የአንተ ኪዳነ ምሕረት፣ እኔ ኪዳነ ምሕረትን አልወዳትም። ምን አባዬ? በስመ አብ በወልድ
አንተ ነህ ይህንን ያልከው? እንዴት? ለምን? ኪዳነ ምሕረትን አልወዳትም። ከሰማይ መብረቅ የወረደብኝ ያክል ሳሎን መሀል ክው ብዬ እያየሁት። አይ እንግዲህ ነገርኩህ። የምን ማፍጠጥ ነው? አባዬ እረፍ፣ አትቀልድ። አልወዳትም ያልከኝ መቼስ አፈቅራታለሁ እንጂ ልትለኝ ነው አይደል? ከንዴቴ መለስ ብዬ ብልጠት በተሞላበት ፈገግታ አይኑን እያየሁት። አረ በፍጹም ተሳስተሃል። ምን ነው በስተርጅና ካንተ ጋር ዕቃቃ መጫወት የምጫወት ይመስልሃል? ከሌላው ጊዜ ቆጣ ብሎ መለሰልኝ። አባባ ከአፉ የማትጠፋውን ኪዳነ ምሕረትን አልወዳትም ሲለኝ ማመን ከብዶኛል። ፍቅሯን ያስተማረኝ፣ ተአምሯን የተረከልኝ፣ መልኳን ያስጠናኝ፣ ስዕሏን ያሳለመኝ፣ ደጇን ያስረገጠኝ፣ በመሐላዋ ያጸናኝ አባባ ድንገት ተነስቶ ኪዳነ ምሕረትን አልወዳትም እኮ ነው ያለኝ። መናፈቅ ሊሆን ነው? እየቀለደ ነው? እንደማ አባባ በኪዳነ ምሕረት እንኳን ሊቀልድ በከንቱ ሲጠሯትም አይወድም እኮ። እንዴት ዛሬ ምን ተገኘ? ደንግጬ ሳሎን መሀል አባባን ፍዝዝ ብዬ እያየሁት አሁንም የቁጣው ድምፁ ብንን አረገኝ። አንተ ስራ አትሄድም እንዴ? ቆይ ረፈደብኝ እያልክ አልነበርን? ሆ ኪዳነ ምሕረት ብለህ ደርቀ ልትቀር ነው? እየተባባሰ አባ ማርያምን እረፍ። በዕለተ ቀኗ አታስቀይማት። እስከርጅና የዘከርካት፣ የለመንካት፣ ያፈቀርካት እናትን በምን ምክንያት ትጠላታለህ? ስራው ይቅርብኝ። ግን አባ በድንግል ባዛኝቷ፣ በግራማ በአማላጇ እንዴት ይጨከናል? አባዬ ከተቀመጥኩበት ሶፋ እግሩ ስር ኩርትም ብዬ አምባዬ በአይኔ ሞልቶ እየጠየቅኩት፣ የእኔ ልጅ አስተውል። ኪዳነ ምሕረትን መውደድ ማለት በማስተዋል በትህትና በእውቀት እንጂ በስሜታዊነት አይደለም። ብዙዎቻችን እሷን ከመውደዳችን የተነሳ ቁም ነገሯን ረስተን ከመናፍቅ ጋር ከማያምኑ ጋር ያለማወቅ ስንፍጨረጨር የምንኖረው ባለማስተዋላችን ነው። መጀመሪያ ያልኩትን ብትሰማኝ ኖሮ ይህን ሁሉ ንትርክ ባልኖረ ነበር። እኔ ኪዳነ ምሕረትን አልወልዳትም እንጂ አልወዳትም አላልኩም ነበር። አንተ ግን ከፍቅርሽ ስሜታዊነትን ስለበለጠ አከረርከው፣ ትሞግተኛስክ። እኔም ለቀልድ የጀመርኩትን ማስተማሪያ እንዲሆን በዛውም እናትህን ምን ያህል እንደምትወዳት ለማወቅ ክርክሩን ቀጠልኩበት። ኪዳነ ምሕረትን ወዳታለሁ አፈቅራታለሁ ብልህስ የፍቅሯን መጠን የቱ አንደበት የቱ ቃል ይገልጽልኛል? አባው በመኑ በአምሳለ መኑ ናስተማሰለኪ ያሉት እኮ ከፍቅራቸው ብዛት ምሳሌ ቋንቋ ስላጡላት ነው። የኔ ልጅ ኪዳነ ምሕረት አይደለም በእኔ በደካማው አንደበት ይቅርና እነ ቅዱስ ኤፍሬም፣ እነ አባ ሕርያቆስ፣ እነ አባ ጊዮርጊስ፣ እነ ዳዊት እንኳን ዘምረውላት ውዳሴዋን አድርሰው አዜመው ያልጠገቧት ፍቅሯን ገልጸው ያረኳት ንግሥተ ሰማይ ምድር ናት። ታዲያ እናቴን እንዴት እከዳለሁ? አዛኝን እንዴት እረሳለሁ? እንዲሁ ብቻ እግሬን ስላመመኝ ፀሐይዋ ሞቅ እስኪል እየጠበቅኩ ነበር የጠየከኝ። አደራ ልጄ፣ ፍቅርህ፣ ሃይማኖት፣ ስራ ሁሉ በእውቀትና በምክንያት ይሁን። ሰው በጆሮና በዓይኑ የገባውን ነው ልቡ ላይ የሚያርፈው። አጢኖ የሰማ አስተውሎ ይመልሳል። አተኩሮ ያየ ተጠንቅቆ አስተውሎ ይራመዳል። አስተውል። ኪዳነ ምሕረትን የምትወዳት ከሆነ
እወቃት። ስለ እሷ ምንጊዜም አስተውለህ ስማ። ሰው ኪዳነ ምሕረትን የእውነት አልወዳትም ቢል እንኳን በክርስትናዊ ምግባር ተረጋግተህ ፍቅሯን ግለጽ እንጂ ኪዳነ ምሕረትን አሳበህ ከሰው አትጣላ። እሷ የፍቅርና የትህትና እናት እንደሆነች እኛ ልጆቿ የፍቅር ተምሳሌት እንሁን። የኪዳነ ምሕረት ረድኤትና በረከት ከሁላችን ይሁን። ሀገራችን ኢትዮጵያን ሰላሟን ይመልስልን። ዓለማችንን ከክፉ መከራ ይጠብቅልን። እኛንም ከወጥቶ መቅረት ይጠብቅን። አሜን አሜን አሜን። የድንግል ማርያም የአስራት ሀገሯን የንጋላት ጨለማው ብርሃን ይሆን አስባትም የን መመኪያ ክብሬን